ጤና ይስጥልን እንዴት አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ዛሬ በወቅታዊ ጉዳይ ላይ ቆይታ የምናደርግበትን መርሃ ግብር ይዘን መተናል። የዛሬው ቆይታችን በዋናነት ከሀገረ መንግስት ግንባታና ከትርክት ግንባታችን ጋር በእጅጉ የሚተሳሰረውን በትልቁ ደግሞ የኢትዮጵያን ሁሉ የወል የሆነውን ተቋም እያነሳን ከተቋሙ ዋና አዛዥ ጋር ቆይታ የምናደርግ ይሆናል። ስንታየሁ አባተ ነኝ። ቀደም ብለን ለመጥቀስ እንደሞከርነው የዛሬ ጉዳያችን ትኩረት የሚያደርገው በኢትዮጵያ የአየር ኃይል ምስረታ የ90 ዓመት ታሪክ ውስጥ ውጣ ውረዶቹ ምን ነበሩ፣ ስኬቶቹ ምንድናቸው፣ ለኢትዮጵያን ምን አበረከተ፣ አዲሱ ትውልድ ደግሞ ምን አሻራ ማስቀመጥ ይገባዋል የሚለውን እየዳሰስን እንቆያለን። እንግዳችን የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ናቸው። አብራችሁ እንድትቆዩ ጋብዛለሁ። ሌተናል ጀነራል ስለ ጊዜው በጣም አመሰግናለሁ። መልካም እንግዲህ የ90ኛ ዓመቱን እያከበረ ይገኛል ይህ ግዙፍ ተቋም። ከመሪ ቃሉ ብንነሳ ብዬ አስቤ ነው የኢትዮጵያ አየር ኃይል የአንድነትና የነጻነት ምልክት ነው የሚል መሪ ሀሳብን ለ90ኛ ዓመቱ እንደመነሻ አድርጋችኋል። ረጅም ሳምንታትን እየተከበረ ይገኛል። ለመሆኑ ምን እያልን ነው? የኢትዮጵያ አየር ኃይል የአንድነትና የነጻነት ምልክት ነው ስንል እሱን በማብራራት ብንነሳ ቆንጆ ይሆናል ብዬ አስባለሁ። አዎ ይሄንን መሪ ቃል ለዚህ ለበዓል ስንመርጥ ከብዙ አማራጮች ነው ይሄንን እንትን የወሰነው። ዋናው ይሄ ተቋም ኢትዮጵያ ከገነባቻቸው በጣም ዘመናዊ እና ስመገናና ረጅም እድሜ ያለው ተቋም አንዱ ነውና አንዱ እሱ ነው። ሁለተኛው አየር ኃይል በታሪኩ በርካታ መስዋዕትነቶችን ከፍሏል። አየር ኃይል ወይም አውሮፕላን ሰማይ ላይ የሚበር ቁስ ከታጠቅንበት ጀምሮ በርካታ ስለ ሀገሪቷ ላይ የሚከሰቱ አደጋዎችን በመቀልበስ በርካታ ስራዎችን ሰርተዋል። እሱ ብቻም ሳይሆን በአፍሪካ ሀገሮችም ዘምቶ የህዝቦችን ሉዓላዊነት፣ አንድነት፣ ነጻነት፣ ሰላም ጠብቀዋል። ይሄ ደግሞ እዛው እንዳለ ምንድነው የሀገራችን አንድነት ተጠብቆ ሉዓላዊነቷ ተከብሮ እንዲቆይ ነው ያደረገው። ለዚህ ነው አንደኛ ወራሪ መጥቶ እንዳይደፍረን ነጻነታችንን ተከላክለናል። ለምሳሌ የሶማሌ ወረራ ጊዜ ሶማሌ የመንግስት ለውጥን ምክንያት አድርጎ ኢትዮጵያን ቆራርሶ ለመውሰድ በታሪክ ሁላችሁም ካያችሁ እስከ ድሬዳዋ እስከ ሽኒሌ ደርሶ ነበረ። እኔ በማቀውና ባነበብኩት ታሪክ ይሄ የሶማሌ ወራሪ ኃይልና ወረራ የተቀለበሰው በዋናነት በአየር ኃይል ነው። ይሄ መካናይዝዱ ምድር ኃይሉ ህዝቡ ሚሊሻው አልተዋጋም ማለት አይደለም፣ ግን በዋናነት ወረራው እንዲቀለበስ ያደረገው አየር ኃይል ነው። እሱ ብቻ አይደለም። በተለያየ ጊዜ በሀገራችን ላይ ለጥቃት የሚነሱ አሸባሪዎች በቅርብ ጊዜ በ90ዎቹ መጀመሪያው እንኳን አካባቢው እንኳን የኤርትራ መንግስት ጋር በነበረን ጦርነት እና በርካታ ውጊያዎችን ስታይ ይሄ ተቋም ለህዝባችን አንድነት፣ ሰላም፣ ነጻነት የቆመ የሞተ ብርቅዬ በራሪዎች የተሰዉበት ተቋም በመሆኑ ይሄ መሪ ቃል ተገቢ ነው የሚል በጣም ከብዙ ክርክር በኋላ መርጠን ወስደናል ማለት ነው ለበዓል። ምናልባት እንደ የምንገኝበት አካባቢ ሁለት ታሪካዊ የሚባሉ አውሮፕላኖችንም እየተመለከትኩ ነው የምገኘውና ስለነሱ የተወሰነ ይሉ። ምክንያቱም ነጻነትን ስለማስጠበቅ ሉዓላዊነትን የግዛት አንድነትን አስከብሮ በመዝለቅ ውስጥ ቀደም ብለው ሲያነሱት የነበረው በዚያድ ባሬ ወቅትም የነበረው ወረራ ከቀለበሱት መካከል እነዚህ እንደሚገኙበት ጥቆማ ስንሰማ ስለነበረ ምናልባት ከርሶ ብሰማ ብዬ ነው ይሄን ጉዳይ። ጥሩ ጥያቄ ነው። እነኚህ ሁለቱ አውሮፕላኖች ታሪክ አላቸው፣ በጣም የራሳቸው የሆነ ታሪክ አላቸው። ይሄ በቀኛችን አሁን እኔ ከተቀመጥኩበት ወይ ካንተ በግራ በኩል የሚገኘው የአሜሪካን ስሪት F5E ነው የሚባለው። በወቅቱ የሶማሌ ወረራ በሚከሰትበት ጊዜ ይሄን አውሮፕላን ነው የታጠቅነው። መታጠቅ ብቻ ሳይሆን በራሪዎቻችንም በወቅቱ የነበሩት በዚህ አውሮፕላን አሜሪካን ሀገር ሄዶ ሰልጥኖ መጥቶ ሀገር ውስጥም ተጨማሪ ስልጠና አድርጎ ዝግጁ የሆኑበት ጊዜ ነበረ። በዋናነት በዚህ አውሮፕላን ነው የጠላትን አውሮፕላን የሶማሌን አውሮፕላን ከሰማይ በውድድር
ካርታ እንደሚጫወት ሰው በውድድር አንተ ዛሬ ስንት ጥላለህ እኔ ዛሬ 2 ጥላለሁ እያሉ ሄዶ በዚህ አውሮፕላን ነው ሲጥሉ የነበረው። ቁጥሩም 662 የሚባለው ለገሰ ተፈራ የተዋጋበትና ወደ ባልሳሳት ከ6 በላይ አውሮፕላኖችን አየር ላይ መጥቶ የጣለበት እንትን ስለሆነ ታሪክ ያለው አውሮፕላን ነው ይሄኛው። አንዱ እንደ ታሪክ እንደ ሙዚየም አየር ኃይል በር ላይ ያስቀመጥነው ታሪክ ያለው አውሮፕላን በወቅቱ ለኢትዮጵያ ነጻነትና አንድነት ታሪክ የሰራ አውሮፕላን ስለሆነ ነው። አሁን የምታየውም ሚጋ 1 ይባላል። ይሄ ሚጋ 1 ደግሞ እንግዲህ የመንግስት ለውጥ ከመጣ በኋላ በኃይለ ሥላሴ እና በደርግ መካከል ከምዕራባውያን ደግሞ ወደ ምስራቃውያን ዞር የምስራቅ ቴክኖሎጂ መታጠቅ ጀመረ፣ የራሻን ማለት ነው። መንግስት ለውጥን ተከትሎ የገባ አውሮፕላን ነው ሚጋ 1 የሚባለው። እሱ ደግሞ የእርስ በርስ ጦርነቱንም በተለይ ከሻዕቢያና ከወያኔ ጋር የነበረው ጦርነትም ሲዋጋ የነበረው አውሮፕላን ነው። ይሄ ደግሞ የራሱ ታሪክ የኮሎኔል በዛብህ ቁጥሩ ማለት ነው። አውሮፕላኑ እሱ ባይሆንም ኮሎኔል በዛብህ ለመጨረሻ ጊዜ በኤርትራ ወረራ ጊዜ ተመቶ የዘለለበት እና የተመታበት ቁጥር ስለሆነ ነው እንትን ያለው። ታሪኩ ግን ይሄ አውሮፕላንም በርካታ በኢትዮ ኤርትራ ጊዜም ከዛ በፊትም በደርግ ጊዜም ለውጊያ ስንጠቀምበት የነበረው ጥሩ የሆነ አውሮፕላን ስለሆነ ቢያንስ እነዚህ ሁለቱ ታሪኩን የኢትዮጵያ አየር ኃይልን ታሪክ የሚያስታውሱ ናቸው ብለን ነው ሁለቱን እዚህ ያደረግ ነው። በጣም ጥሩ ጀነራል። እንግዲህ ያከበርን የምንገኘው እንደ ሀገር 90ኛ ዓመቱ የአየር ኃይል የምስረታ መታሰቢያ ነውና ወደ 90 ዓመት መመለስ ወይም ደግሞ ወደ 1928 አካባቢ ማለት ነውና መመለስ የተፈለገበት ምንድነው? በዛ ውስጥ ለትውልዱ በተለይ ተቋማት በትውልድ ቅብብሎሽ እንደሚገነቡ ከማስረዳት አንጻር አሁን ላለው ትውልድ ምንድነው ማስተላለፍ የፈለጋችሁት መልእክት? ምክንያቱም ከጥቂት ዓመታት በኋላ በተለይም የ2010 ለውጥ ከመምጣቱ በፊት እንደሚያስታውሱት በጣም የቅርብ ዓመታት ተቋሞቻችን በጣም አጭር የሚባል ከመንግስታትና ከፖለቲካ ፓርቲዎች ጋር የሚቀያየሩ አይነት እድሜ ኖሯቸው ሲከበሩ ነበር። አሁን እሱ ልማዳችን ቀየር ብሎ የመከላከያ ሰራዊትን ወደ 118 የመለስንበት አሁን ደግሞ የአየር ኃይሉንም እንደዚሁ ወደ 90 ዓመት ስንመልሰው ምንድነው በተግባር እያልናቸው ያለው አሁን ላለው ትውልድ ምን መልእክት ነው ማስተላለፍ የተፈለገው የሚለውን እንመለከተው። በርኩ መነሻው የዚህ መነሻ እውነት ለመናገር ከሀገሪቷ የፖለቲካ አመራር እሳቤ ነው የሚነሳው፣ ፖሊሲና ስትራቴጂ ነው የሚነሳው። ምናልባት ሁላችሁም ታስታውሱ ከሆነ የክቡር ጠቅላይ ሚኒስትራችን ገና ስልጣን እንደያዙ የሀገረ መንግስትና የሀገር ግንባታ የትውልድ ቅብብሎሽ ነው እንጂ የአንድ ወቅት አይደለም ብሎ ካለፈው ታሪክም ጥሩን የመውሰድ መጥፎውን የማረም አሁን ያለው ትውልድም ያን ከዛ እውቀትና ልምድ እየወሰደ የሀገሩንና የሀገረ መንግስቱን እየገነባ ወደፊት የሚሄድበት እንትን ነው። ይሄ ሀገር እንደ ሀገር ከወሰድኮ በአንድ መንግስት አይደለም ተገንብቶ እዚህ የደረሰው። ሀገር ማለት ደግሞ የተቋማት ድምር ነው። መንግስት ማለት ተቋማትን ነው የሚመራ መንግስትም እና ከዛ ከእሳቤ ተነስተን ነው እኛም በመከላከያም በተቋማችን በመከላከያ ደረጃም 1987 ብለን ነው ስናከብር የነበረው። ኢትዮጵያ ዘመናዊ ሰራዊት ከገነባች 16 ዓመት የከረመች ሀገር ግማሹን ቆርጠህ ጥለህ ይሄ አይመለከተኝም ብለህ አንድ ፓርቲ አንድ የሆነ አማጺ ተዋክቶ ስልጣን የያዘበትን ማክበር ነውር ነው። በመሰረቱ ለኔ ትክክል አይደለም። እሱን ነው እንዲታረም የተደረገው። እንግዲህ ከመንግስት እሳቤና ፖሊሲ ስትራቴጂ ነው የምነሳው ያልኩት እሱ ነው። የተሳሳቱ ትርክቶችና ታሪኮችን ማረም የሚል ማለት ነው። እኛም ከዛ ተነስተን ነው የአየር ኃይል መስረታ ለምሳሌ መጋቢት 26 2091 ይባል ነበር። 91 ነው የተመሰረተው አየር ኃይል። ከዛ በፊትም ትልቅ እንትን ነበር። ሚያዚያ 11ም ተብሏል። ዋይ ጀስቲፊኬሽን እና ሙሉ የሆነ መልስ የለም። ለምንድን ነው እዛ ጋር የሆነው የሚል ሙሉ መልስ የለም። በእኔም ሙሉ መልስ የለም። እኔም እዚህ ተቋም ውስጥ ነው ያደግኩትና
አንዳንድ ጊዜ እንደውም እንደ ቀልድ እናወራለን። የሰው ልደት ቀን ነው ከሌ እንትን ያለበት ቀን ምናምን እያሉ ብቻ በአባላት መሀል በእኛ መካከል እንደ ቀልድ እንትን ይላል ይወራልና ይነገራል እንደ ቀልድና ያን ነገር እንዴት አድርገን እናርመው? ሁሉንም የሚያግባባ በመሰረቱ ደግሞ የተቋሙን ታሪክ ናሬት ወይም ደግሞ የሚተነትን ቀን መቼ ነው የሚል ኮሚቴ አቋቋምን። ኮሚቴ ስናቋቁም ካሁን በፊት በረጅም ጊዜ አገልግሎ ጡረታ የወጡ አሁን በተቋሙ ውስጥ ያሉ ታሪክ የሚያውቁ ሰነዶችን፣ የተለያዩ የመንግስት ሰነዶችን፣ አርካይቮችን በሙሉ ማሰባሰብ ነው የጀመርነው። መሳሳት ሁለተኛ ስለሌለብን ማለት ነው። ሶስቱን አሰባስበን ለ6 ወር ነው የተጠናው። ለ6 ወር ይሄ ሲጠና አሁንም ዶክመንቱ በህጋዊ ደረጃ በቺፍ ኦፍ ስታፉ ጸድቆ ተፈርሞ ተቀምጧል። የሚቀጥለው ሰው ማሻሻል ከፈለገ ያንን መነሻ ሊያደርግ ይችላል ማለት ነው። ይሄን ስንል ኢትዮጵያ አየር ላይ የሚበር ቁስ ከታጠቀች በጣም ረጅም ዓመት ነው። 1921 ነሐሴ 12 ነው በኢትዮጵያ አቆጣጠር አውሮፕላን ወደ ኢትዮጵያ ስጋ ሜዳ የሚባል ላይ ያረፈው። ኢንፋክት ሀሳቡም ከዛ በፊት ነው። ንጉሱ ኤደን ላይ ሄዶ እንትን አይቶ ኤር ሾው በእንግሊዝ መንግስት ተጋብዞ ሄዶ አይቶ በጣም ተደምሞ ይሄን ነገር ብንታጠቅ ብሎ አዘዙ። 4 አውሮፕላኖች በኮንቴነር መጡ በጅቡቲ። ከዛ በዛን ጊዜ በነበረው እሳቤ ሰይጣን ነው ሰማይ ላይ የሚበር ባቡር መፍጠር ሰይጣናዊ ስራ ነው ተብሎ እንትን ብሎ ተመለሰ። ከዛ ግን እንደገና እሳቸው ካቢኔያቸውን አሳምኖ ይሁን እንግዲህ በወቅቱ ያለውን አላቅም። ከዛ በኋላ አሳምኖ እንዲገዙ ተደረገ። ፖቴዝ ዳሽ 25 የሚባል አውሮፕላን ለመጀመሪያ ጊዜ 1921 ነሐሴ 12 ስጋ ሜዳ ላይ አረፈ። ይሄን ብትቆጥር ከ90 በላይ ነው። ይሄ ግን አየር ኃይል ብሎ እንደ ስም የወጣበት መቼ ነው የሚል ፍለጋ ገባን። ምክንያቱም የዛን ጊዜ በነገራችን ላይ ከገባ በኋላ በንጉሱ የበዓል ንግስተት የንግስና በዓል ላይም አሳይቷል። ቀጥሎ በዛው ቀን በንጉሱና በእንትኖች መሳፍንቶች መካከል በነበረው ጭቅጭቅ ይሄ ሳይኮሎጂካል ዋርፌር የሚባለው ወረቀት በመበተን ተሳትፏል። መጨረሻም ቦምብ ይወርውሯል በእጅ ከሰማይ ወደ መሬት። ነገር ግን ይሄ ሁሉ አላረካንምና ፈርዘር ጥናታችንን ቀጠልኛ ጥያቄያችንን እንደገና ቀጠልን። ይሄም ምክንያት ቢቁ አይደለም አየር ኃይል የሚል ይሄን ኢቭን ሄድኳርተሩ ወደዚህ የመጣበትንም አየን። ብዙም እንትን ውሃ የሚያነሳ አልሆነም። መጨረሻ ላይ 1928 ታህሳስ ህዳር 20 ንጉሱ አየር ኃይል ብሎ ሚሽካ ባቢቼን አየር ኃይል አዛዥ ብሎ ፊርማውን አገኘ። ለመጀመሪያ ጊዜ ኢትዮጵያዊ አየር ኃይል የሚል ስምም የወጣበት ይሄ ትክክለኛ ነው ብለን ወሰድን። የተወሰኑ አማራጮችን ወሰድን። ከዛ ይሄ ትክክለኛ አማራጭ እንደሆነ ሁላችንም ተግባባን። አንደኛ አየር ኃይል የሚለው ስም ራሱ እንደ ኃይል ወጥቶ ስም የተሰጠበት፣ ሁለተኛ ለመጀመሪያ ጊዜ ኢትዮጵያዊ አዛዥ የተሾመበት ነው ብለን ያን ወስደን አሁን ያን ስትቆጥሮ 90 ዓመት ደርሷል ማለት ነው። ዛሬ ቀረጻውን በምናደርግበት ህዳር 20 ነው ታሪካዊ አጋጣሚ ነው። በትክክል በጣም ጥሩ። ምናልባት አሁን የምንገኝበት ቀጠናው ደግሞ የአፍሪካ ቀንድ እንደሚረዱት በጣም በርካታ ውስብስብ ፍላጎቶች ያሉበት የደህንነት ስጋትም እንዲሁ በርከት ብሎ የሚነሳበት ነውና ከዛ አንጻር አየር ኃይል ደግሞ የኢትዮጵያን ብሔራዊ ጥቅምና የደህንነት ስጋት በመጠበቅ በኩል ምን ያክል የተቋም ግንባታው ላይ እየበረታ ነው ማለት እንችላለን? ምን ቁመና ላይ ነው የምንገኘው የሚለውን ለማንሳት እንሞክር። እንግዲህ ይሄ ተቋም እንዳልኩ በተለያዩ መንግስታት ስርዓት ውስጥ ሀገሪቷን እንዳልኩ ሉዓላዊነቷን ጠብቀዋል፣ ተዋግተዋል፣ የኢትዮጵያን ሰላም ጠብቀዋል፣ ከወራሪ ኃይል መልሰዋል። ግን ብዙ ውጣ ውረዶች ነበሩ በዚህ ተቋም። እኔም የነበርኩበት በታሪክም የሰማሁት ያነበብኩት ውጣ ውረዶች ነው። ዝም ብሎ ስሙዝ መንገድ አይደለም የነበረው። ለምሳሌ በንጉሱ ጊዜ በቴክኖሎጂም ከፍ ያለ ደረጃ እንትን ያለበት፣ ደርግ ሲመጣ ደግሞ የመጀመሪያዎቹ አካባቢ
ምክንያቱም የሐሳብ ለውጥ ሲመጣ የአይዲዮሎጂ ለውጥ ሲመጣ አንዱን ገና ያንን ሰልጥነ እስክትይዝ ደግሞ ሌላ ችግር ነው። መንግስት ለውጥ ሲኖር ደግሞ ዝቅ ምልበት ከዛ በደርግ ደግሞ በውጊያ ውስጥ ሆኖ ወደ ምስራቅ ዓለም ጎራ ተቀላቅሎ ደግሞ በርካታ በራሪዎችን በርካታ ቴክኒሻኖችን ያሰለጠነበት ይሄ ሆኖ ያለ ደግሞ 1983 ኢህአዴግ ሀገሪቷን ሲቆጣጠር ደግሞ ሙሉ በሙሉ ይሄ ተቋም ሙሉ በሙሉ በራሪው እቃው የወደመበትና የተበተነበት ከዛ ደግሞ ማንሰራራት የጀመረበት በመሃል እያለ ደግሞ የኢትዮ ኤርትራ ጦርነት ያጋጠመን በዛ ምክንያት ደግሞ የተወሰነ ለማሰባሰብ የተሞከረበት እንዲህ ወጣ ገባ እያለ ነው እዚህ የደረሰው። እኔ ሁሌም የምናገረው የገንብቶ የማፍረስ አባዜ ባይዘንና እንደታጠቅነው በታጠቅነው ጊዜና ያለን ልምድ ቢቀመር ዛሬ የት በደረስን ነበር። ከሌሎች አሁን በጣም አገሪቷ በዓለም ላይ ደረሱ ከሚባሉት ጋር መድረስ እንችል ነበር ወይ እናልፍ ነበር። ይሄ ሁኔታ ነው እኛ የተረከብነው። እንግዲህ በለውጡ መንግስት መጥቶ የተረከብነው ይሄ ነው። ከተረከብን በኋላ አሁን ያን ወደ ኋላ ሄዶ እንዲነበረ ማለት አስፈላጊ አይደለም። ምክንያቱም ጊዜም ይወስዳል። የራሱ የሆነ ቻፕተር እንትን ይኖረዋል። ዶክመንቶችም አሉ። ምን ላይ ነው የነበረው፣ የት ነው የነበረው አየር ኃይል የሚለውና እሱ አስፈላጊ አይደለም። የዚህ ተቋም ግንባታ ሂደትም አሁንም የሚነሳው ከመንግስት ፖሊሲና ስትራቴጂ ነው። ክቡር ጠቅላይ ሚኒስትር የመጀመሪያ ሲሰብስቦ እንደ ካውንስል እንትን ስሉ ካሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍረ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ 6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ሚሳኤል ነው። አሁን እያየን ያለ ነው ማለት ነው። ሰራዊት ለሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያልቅበትና በቃ ብቆ ብሎ ወደ ጠረጴዛ ዙሪያ የሚመጣበት ማለት ነው። እሱን ነው እንደ እንትን ያስቀመጡት። ከዛ ተነስተን አንደኛ የት ነው መድረስ የምንፈልገው የሚል ራዕያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥ ነው። እዚህ ራዕይ ላይ ለመድረስ ደግሞ ለምሳሌ በእኛ ራዕይ 2022 በኢትዮጵያ ወይም ደግሞ 2030 እንደ ፈረንጆች ከአፍሪካ ካሉ አየር ኃይሎች 3 ውስጥ መግባት አለብን። አንድ መሆን አለብን፣ ግን ቢያንስ 3 ውስጥ መግባት አለብን ብለን ነው እንትን ያለው። በእንትናችን ግን the top air force in the Africa ነው ብለን ነው ያስቀመጥነው። ከዛ ተነስተን ምን ላይ ነው የምንሰራውስ ብለን ነው ደግሞ እንትን ምን ሰርተን ነው ታዲያ እዛ የምንደርሰው ምን ስንሰራ ነው እንጂ ወይስ ዝም ብሎ ለቲዮሪ ነው የሚል አስቀምጠን 4 በጣም መሰረታዊ ነገሮችን ነው ያስቀመጥነው። እስከ ዛሬም ለ7 ዓመት ነክሰን ይዘን ያልተላቀቅ ነው ማለት ነው። አንድ የሰው ኃይል ተቋም የሚያደርገው የሰው ኃይል ነው። የሰው ኃይል ከምልመላ ጀምሮ የወደፊት የአየር ኃይል የአማራ አየር ኃይል ለማየት የሰው ኃይል ማስተካከልና መሰልጠን ከዘመኑ ቴክኖሎጂ ጋር የሚዛመድ የሚሸከም የሚሰራ የሚጠግን የሚበርሰው መፍጠር መቻል አለብን የሚል ነው። ምን ማለት ነው ይሄ? ከምልመላ ጀምሮ በጣም ብቃት ያላቸው በአካዳሚ በጤንነታቸው ብቃት ያላቸውን በራሪ አባላትን መመልመል፣ እጅግ በጣም ጥራት ያለው ስልጠና መስጠት፣ በስራ ላይ ማብቃት፣ ወደ ስራ ማሰማራት። ከዚህ አንፃር ምልመላችንን እንደገና ሪቫይዝ እንዲደረግ አደረግን፣ መለመልን። የአካዳሚ የአየር ኃይል አካዳሚ ያለውን ካራኩለም የመቀየር አስተማሪዎችን የማስተካከል መሰረተ ልማቱን የማን ማስተማር ሂደትና ፋሲሊቲዎችን ቶታሊ ነው የቀየርነው። ቶታሊ ተቀይሮ ብለን ጀመረን። የተዘጉ ዲፓርትመንቶችን መክፈት፣ ለምሳሌ የኤሮናቲካል ኢንጂነሪንግ የሚባሉ በርካታ እንትኖች ተዘግቶ ነበር። በጣም አስፈላጊ ግን ከገበያ የማታገኛቸው እንደ አዲስ እነሱን የመክፈት የአመራር ትምህርት ቤት ኦፊሰር ስኩል የሚለው እንደ አዲስ የመክፈት መሰረታዊ ውትድርና የሚሰለጥኑበት ይሄን አስተካክለን ጀምረን አሁን በርካታ ሰው በየአመቱ እያመረትን ነው ያለን።
እያመረትን ነው ያለነው። የመጀመሪያው የሰው ኃይል ግንባታ ነው። የሰው ኃይል ግንባታ ስንል ሁለት ፐርስፔክቲቭ አለ፣ ሁለት መሰረታዊ እንትኖች አሉት። አንደኛ ዝንባሌና ስነ ልቦና ነው። ዝንባሌ ስንል በየትኛውም የዚች ሀገር ታሪክ ሰራዊትና ፖለቲካ ተላቆ አያውቅም። ጎ ኤንድ ሪድ ምን ማለት ነው? በንጉሱ ጊዜ የነበረው የንጉሱ የአሰራር የመንግስት ስርዓት ይዞ ነው እንጂ ከንጉሱ የፖለቲካ እሳቤ ወጥቶ አይደለም የተገነባው። ለዛ ነው ደርግም ብዙ ጄኔራሎችን ረሽኖ ሌላውን እንትን ያደረገው። በደርግ ብትል የኢሰፓ እሳቤ ተይዞ ነው ሰራዊት የተገነባው። 10 አለቃ ሆኖ የኢሰፓ ካርድ ካለው ጄኔራሉን ይመራል። ደርግን የጣለው ይሄ ነው። ምክንያቱም ጄኔራሉ ሙሉ ነፃነት የለውም ማለት ነው። ፖለቲካው ነው እሱን እንትን የሚለው። በኢህአዴግ እኔም የነበርኩበት ደግሞ በአብዮታዊ ዲሞክራሲ ነው ሰራዊት ሲቀረጽ የነበረው። ለመጀመሪያ ጊዜ ክቡር ጠቅላይ ሚኒስትራችን ሰራዊት ከፖለቲካ ነፃ መሆን አለበት፣ ከየትኛውም ሀገር ከሚመራው ተፎካካሪ ነኝ ከምለው ነፃ መሆን አለበት። ዝንባሌ የምንለው ይሄ ነው። ይሄን ሰራዊቱን ከፖለቲካ ነፃ ለማድረግ በርካታ ኮንፈረንሶች፣ በርካታ ስራዎችን አካሂደን አንድ ቀን ስለ አሁን ሀገር ስለሚመራው ፓርቲ ተናግረን አናውቅም። ስለዚህ ለሁሉም እኛ እኩል ነን። የህገ መንግስትና በህገ መንግስቱ ስርዓት ተመርጦ የመጣውን ማንኛውም መንግስት ማገልገል ነው የሰራዊቱ። አንዱን የመደገፍ አንዱን የመቃወም እንትን የለውም። ይሄን ነፃ ወጣን ማለት ነው። ሰራዊቱም ነፃ ወጣ። አንዱ እሱ ነው። ሁለተኛ የኛ ሰራዊት አወቃቀር ደግሞ በተለይ በዚህ በኢህአዴግ ዘመን በዘር ላይ የተመሰረተ ነው። ከኢከሌ ድርጅት ይሄን አክል ከኢከሌ ድርጅት ይሄን አክል ተብሎ የተዋቀረ ነው። which is በዘረኝነት የተተበተበ ማለት ነው። እሱን ደግሞ በመሰረቱ ሰራዊቱ ዘረኝነትን፣ ብሔርተኝነትን፣ ጎጠኝነትን እንዲጸየፍ ዋንስ ሰልጥኖ አንዴ ሰልጥኖ ዩኒፎርም ለብሶ የኢትዮጵያ ባንዲራ ፊት ለፊቱ አቁሞ ቃለ መሃላ ከፈጸመ የኢትዮጵያ የሁሉም ኢትዮጵያዊ ሰራዊት ነው እንጂ የአንድ ክልል የአንድ እንትን አይደለም። በተግባርም ደግሞ አይተናል። ትግራይ ላይ የተከሰተው ሰራዊቱ ከትግራይ እንትን ያለው በዛ እሳቤ ባይገነባ ኖሮ ይሄ ነገር እንትን አይለም። ዝንባሌ ስንል ስነ ልቦና ስንል ሰራዊቱን ከፖለቲካ ከሃይማኖት ገለልተኛ ማድረግ፣ ከብሔርተኝነት ነፃ ማድረግ ነው አንድ። ሁለተኛ ቅድም ያልኩት ሙያዊ አቅም ግንባታ ነው። ፓይለት ከሆነ ኮምባት ፓይለት፣ ምርጥ ፓይለት፣ ኢንጂነር ከሆነ ኮምባት ኢንጂነር እንዲሆን፣ በዛ ላይ ወታደራዊ ዲሲፕሊንና ጨዋነት እንዲኖር። ወታደራዊ ዲሲፕሊንና ጨዋነት፣ ምን ጊዜም ለህዝቡ ታዛዥ፣ ምን ጊዜም ለህዝቡ አዛኝ፣ ምን ጊዜም ከህዝቡ በፊት የሚሞት አድርጎ መቅረጽ፣ ይሄ የሰው ኃይል ግንባታ ነው። ይህንን አሁን በሰራ ነው እኔ አሳክተናል የሚል እንትን አለኝ። ሁለተኛ ትጥቆቻችን ናቸው በሁለት መንገድ። አንደኛ እንግዛ ብንል ትጥቅ ኢሚዲየትሊ ተነስተን አሁን ገንዘብ አለን እና እንግዛ ብንል ለመግዛት የሚሸጡልህ ሰዎች 5 ዓመት ነው የሚቀጥሩ አንዲት የሆነች አውሮፕላን ተዋጊ ለመግዛት። እንደዛም ሆኖ ደግሞ ገንዘብም የለንም፣ ገንዘብም አይኖረንም። ያን የምንገዛበት በቢሊየን የሚቆጠር ደሞዝ አውጥታ ሀገሪቷ ልትገዛ አትችልም። በሁለት መንገድ ብንሄድ ይሻላል ብለን እሱም በባለሙያ አጥንተን ከፍተኛ የሆነ ክርክርና እንትን አካሄደንበት ያለንን የአውሮፕላን ቅርጾቹ የተሰሩበት በጣም አመቺ ነው ለማሳደስ። እነሱን የማሻሻል ላይፍ ኤክስቴንሽኑን ወይም የእድሜ ማራዘም ስራ መስራት፣ ኦቨርኦል ማድረግ፣ አፕግሬድ ማድረግ፣ አሁን ዘመኑ የደረሰበት ማድረግ እንችላለን አንችልም የሚል ጥያቄ ተነሳ። ከብዙ ክርክር በኋላ እንችላለን የሚል ላይ ተደረሰ። አንዱ መልክ የዝግጁነታችን የምናረጋግጥበት ያለንን ዘመኑ ወደ ደረሰበት በማድረስ ነው ብለን አቅደን ጥሩ ስራ ሰርተናል። እዚሁ ሀገር ውስጥ ኦቨርኦል ተደርጎ አፕግሬድ ተደርጎ ላይፍ ኤክስቴንሽን ተደርጎ አሁን በግዳጅ ላይ ያሉ ትጥቆች ማለት ነው። ሁለተኛ በጣም አስፈላጊ ከሆነ የሚጎለን ከሆነ ደግሞ በጣም ጀስቲፋይ አድርገን በደንብ አረጋግጠን አስፈላጊነቱን አስረድተን መንግስት እንዲገዛ ማድረግ ነው። እነሱም በርካታ ትጥቆች በዚህ በ6-7 ዓመት ተጨምረዋል። እነሱን ይዘን ነው ሁለተኛ ምሰሶአችን ምንድነው? ትጥቅ ነው። ሶስተኛ መሰረተ ልማት ነው።
ምናልባት እዚህ አካባቢ የውጊያ ቦታ ጥገና ቦታ እንዲህ የነበረ ሊመስላችሁ ይችላል። በርካታ ስራዎችን ነው የሰራነው የውጊያ መሰረተ ልማታችንን ለማስተካከል የማኮብኮቢያ ሜዳ፣ የጥገና ቦታ፣ አጠቃላይ ሾፖች፣ ስፔር ፓርቶች የሚጠገኑበት የሚቀመጡበት የስልጠና ቦታ እነኚህም በሙሉ ለውጊያ አሁን ዘመኑ ለደረሰበት ውጊያ ሊያዋጋ የሚችል አርጎ መሰረተ ልማቱን መገንባት የውጊያ መሰረተ ልማት ነው የምንለው እኛ። ኔትወርክ አንዱ ነው፣ ኤሌክትሪክ የማይቆራረጥ አንዱ ነው፣ ውሃ አንዱ ነው ያስፈልጋል በውጊያ ላይ። ይሄን አርገን እሱንም በርካታ ስራ እዚህ ብቻ አይደለም ውጭ ያሉ ምድቦች ምድብ ነው የምንለው እኛ። ድሬዳዋ አለን፣ ባህር ዳር አለን፣ መቀሌም ነበረን፣ ሌላ ቦታም ፎርዋርድ አየር ምድቦች አሉን። በእነሱ ላይም በርካታ የውጊያ መሰረት ልማት ሰርተናል። በርካታዎችን ደግሞ አስመርቀናል እና እየተገለገልንበት ነው። አራተኛው አየር ኃይል ለኢትዮጵያ በሚመጥን ለኢትዮጵያ ለምታክል ታላቅ በሚመጥን አርገን እንገንባ። ምን አካባቢው ውብና ለስራ ምቹም እንዲሆን ማንኛውም አሰራሮችና ስርዓቶች ለዚህ ተቋም ይሄ ተቋም ለሀገሪቷም ለየትኛውም ተቋም ምሳሌ ነው መሆን ያለበት እንጂ ሄዶ ከሌላ መማር የለበትም። ምክንያቱም ከተገነቡት ዘመናዊ ተቋማት አንዱ ነው ብለን እሱንም በርካታ ስራዎችን በስርዓታችን ጉልበት በእውቀት በምናገኛት ትንሽ በጀት ሰርተን አሁን ዳር የምታዩት ደረጃ ላይ አድርሰናል። አሁን ምንድን ላይ ናችሁ ብለህ ለጠየቀኝ ነገር የጦርነት አውድ በጣም በፍጥነት ነው እየተቀያየረ ያለው። በአመታት አይደለም በወራት ነው እየተቀያየረ ያለው። ለምሳሌ ሰው አልባ ድሮ ከ4-5 ዓመት በፊት በስም ነው የምናውቀው እኛ፣ በቲዮሪ ነው ገዝተን ተጠቅመንበታል፣ እየተዋጋንበት ነው። አሁን ደግሞ ጸረ ድሮን መጥቷል፣ ጸረ ሰው አልባ መጥቷል። ነገ ደግሞ ምን እንደመጣ አናውቅም። ይሄን ሁሉ ከቴክኖሎጂ ጋር ሩጫ ተያይዘን ከጊዜ ጋር ከሚለዋወጠው በጣም ከሚለዋወጠው ጋር ሩጫ ይዘን አሁን በአስተማማኝ የኢትዮጵያን አየር ክልል ስፔስ መጠበቅ የሚያስችለን ቁመና ላይ እንገኛለን። ምናልባት ትንሽ መለስ ላድርጎት በተለይ ከዚህ ከትጥቅ ጋር በተገናኘ ራስን የመቻል ጉዳይ እኛም በታሪክ እንግዲህ ስናነብ ኢትዮጵያ የተለያዩ ወረራ በገጠማት ጊዜ በጎረቤት ሀገራት በኩል ጭምር እንዳይገባ ማዕቀብ የማድረግና መንገድ የመዝጋት ነገሮች ነበሩ። ስለዚህ አዋጩ መንገድና አማራጩ በራስ አቅም በራስ የሰው ኃይል ማምረት መቻል ነው። ከዛ አንጻር በተለይ ተተኳሽ እንኳ ምንድነው ይሄ እንደ ትልቅ እንዲርቀን ሲሆን የነበረበት አጭር ዘመን ይመስለኛል በእኛ እድሜና እሱን በተለይ ቁጭት ውስጥ ገብቶ በፍጥነት ከማሟላት ረጅም ጊዜ ቀደም ብለው ሲያነሱ ስለነበረ ከዓለም ብዙ ዘግይተን የጀመርነው ግን ብዙ መዘግየታችንን አስቦ ከመፍጠንም በላይ ደግሞ እየዘለሉ ቶሎ አሁን ዓለም የደረሰበት ላይ ከመስራትና ጊዜ የለንም ብሎ ከመጣደፍ አንጻር በምን ያክል ፍጥነት እየሄድን ነው? እነዚህ ሁሉ ተደምረው ደግሞ የዲተረንስ አቅማችንም ደግሞ ውጊያን ሳይዋጉ ማሸነፍ ትልቁ አቅምም ጥበብም ነውና እዛ ላይ የመድረሳችን ህልምና ተጨባጭ ነገር ምን ይመስላል የሚለውን ጀነራል እንዳልከው ነው። አሁን የኛ ባለፈው 2-3 ዓመት በተለይ ምንድነው የኛ መሪ ቃል እንደው የውስጥ እቅዳችን ላይ እንትን የምናደርገው ድሮ ባርነት ወይም ደግሞ በቅኝ ግዛት በመሳሪያ አንተን ገሎ ደብድቦ አንበርክኮ እንትን ማድረግ ነው። አሁን ደግሞ የእጅ አዙር ቅኝ ግዛት ውስጥ ነው ያለነው። ባይዘው ብዙ ሰዎች ብዙ አፍሪካ ሀገሮች የማይረዱት የእጅ አዙር ቅኝ ግዛት ውስጥ ነው ያለነው። ምን ማለት ነው? ለምሳሌ እኛ እንኳን በውስጥ ባጋጠመን ችግር አንዱ የዓለም ክፍል ካኮረፈ ገንዘብ እያለህም አይታገኝም፣ እቃ አታገኝም። ገንዘብ እያለህም ስፔር ፓርት አታገኝም። ገንዘብ እያለህም ተተኳሽ አታገኝም። ገንዘብ ኖሮህም አታገኝም። በቃ ከፈለጉ እነሱ የሚደግፉት ያንተን እንትን የሚደግፉ ከሆነ ብቻ ነው የምታገኘውና ይሄ በጣም ትልቅ ትምህርት ሰጥቶናል። እኛ በጣም ትልቅ ትምህርት ሰጥቶናል። ከዛ ተነስተን ራስን የመቻል በትጥቅ በተተኳሽ በቅርብ ጊዜ ማየታችሁ ከሆነ በምድር ኃይል ለምድር ኃይል በሚያገለግል ተተኳሽ ላይ ራሳችንን ዘመናዊ ማሽነሪዎችን ሰውን በማሰልጠን ጀምረናል። በአየር ኃይልም ተመሳሳይ ነው። በአየር ኃይልም በተለይ የሰው አልባ አውሮፕላኖችን ሌሎችን አምርቶ ራስን የመቻል ነገር በከፍተኛ ሁኔታ ነው እየተሰራ ያለው። ቅድም አልከው ዲተረንስ ምንድን ነው የሚባለው መሰለ?
the best defense is deterrence ይላል። ዲተረንስ ግን ዝም ብሎ አለው ስላልክ አይደለም፣ ሪል አቅም በመገንባት ነው። ትክክለኛውን አቅም ባንተ ዙሪያ ላለው ጠላት የሚመጥን አቅም በትክክል ሳትስት በመገንባት ነው ዲተረንስ የምትፈጥረው እንጂ በሚዲያና በእንትንጋጋታ አይደለም። ያንን ነው እኛ ወደ በጣም ወርደን እየፈጠርን ያለ ነው። ተዋጊ ላይ ምን አይነት አቅም መፈጠር አለበት? ሚሳይሎቻችን ላይ ምን አይነት አቅም መፈጠር አለበት? ሰው አልባ ላይ ምን አይነት መፈጠር አለበት? ውጊያ ከተነሳ እንዴት አድርገን በአጭር እንቀለብሳለን? እንዴት አድርገን በአጭር እንቋጫለን? ውጊያ መግባት አይፈለግም። ውጊያ አክሳሪ ነው። ነገር ግን ከገባን እንዴት አድርገን እንቀለብሳለን የሚል ከውጊያ ጽንሰ ሐሳብ ጀምሮ ትክክለኛውንና ነገሮች ከተከሰቱ በተግባር ልታውላቸው የምትችሏቸው ነገሮችን በመገንባት ነውና በዛ መልኩ ነው አሁን ራስን የመቻል በትጥቅ በተተኳሽ እና በአሰራር ስርዓት በውጊያ ጽንሰ ሐሳብ ራስን የመቻል የሚል ይዘን በከፍተኛ ደረጃ ነው እየሄድን ያለ ነው። ጥቂት ነጥቦችን እናንሳና ወደ እናጠቃል። ሌተናል ጀነራል በዋናነት እስካሁን ስናነሳቸው የነበሩት ከሀገር ውስጥ አቅም አንጻር ነው። ግን ደግሞ ሪፎርሙ በተለይ የመከላከያና የጸጥታ ተቋማትን አጠቃላይ የደህንነትና ጸጥታ ተቋማት ላይ በልዩ ትኩረት ሲሰራ እንደነበረ ከሀገሪቱ መሪዎችም ከወታደራዊ አዛዦችም እንሰማለን በተደጋጋሚ። የሪፎርሙ ግን ከኢትዮጵያ አቅም ከፍ ብሎ ማሰብስ የለበትም ወይ? ከዛ አንጻር እናንተ ዝግጁነታችሁ ምን ይመስላል? ያን ማለቴ ኢትዮጵያ በጣም ትልቅ ሀገር ነው። በጣም ሰፊ ህልምና ህዝብም ያለው ጭምር ነውና በፖለቲካው በተለያዩ ጉዳዮች ኢትዮጵያ ሀብ ነች፣ በዲፕሎማሲውም እንላለን። ግን ደግሞ በወታደራዊ ዘርፍ ስንመጣ የምስራቅ አፍሪካ ማዕከል በስልጠና ሊሆን ይችላል፣ በሌሎችም ኢትዮጵያ መተው ሰልጥነው የሚሄዱ ከማፍራትና ኢትዮጵያን እነዚህን ስናደርግ የዲተረንሱን ጉዳይ ቅድም ሲያነሱት እንደነበረው ከሚዲያ ጋጋታው ባሻገር በተግባርም ማሳየት ስለምንችል እዛ ላይ ምን ያክል ነው እየሰራን ያለ ነው? ከኛ አቅም መሻገርና ሌሎች ሀገርም የስበት ምንጭ መሆን አለብን የሚል ስሜት ይሰማኛል እንደ አንድ ኢትዮጵያዊ ወጣት። ስንገነባ በተለይ እንደ አየር ኃይል ያለው ግዙፍና ድንበር ተሻጋሪ ግዳጆችን ነው ማሰብ ያለብን። ዝም ብሎ ለሰፈር አይደለም አየር ኃይል የሚገነባው። አሁን ያለ መታደል ሆኖ እንደዚህም የሚለው ነገር ለአየር ኃይል ግዳጁ አይደለም፣ ተልኮ አይደለም። አየር ኃይል በዋናነት ኤር ስፔሱን ከየትኛውም ሀገር የመከላከል ነው። ከየትኛውም ሳያስፈቅድ ወይም ደግሞ ያለ አግባብ ለመድፈር የሚቃጣ ማንኛውም ጠላት መዋጋት፣ መደምሰስ፣ ማሸነፍ ነው። አሁን ስንገነባ እኛ ቅድም ካልኩት ከራእያችን የአካባቢን ነው የምትገመግመው። በአካባቢ ያለህን ምንድነው ስጋቱ የሚል ነው የምትገመግመው። ለዛ የሚመጥን ነው የምታረገው ነው። ለዛ የሚመጥን ደግሞ ዝም ብሎ ተኩሶ በቶክስ ብቻ አይደለም። በቶክስ ከመጣ ኦኬ መልስ ትሰጣለህ። ነገር ግን በተለይ ዙሪያችን ያሉ አፍሪካ ሀገሮች ኢትዮጵያን እንደ ራሳቸው አድርጎ ነው የሚወስዱት። አፍሪካኖችም እንደ አንዳንዶቹ ለኔ ሲነግሩኝ ኢትዮጵያ እናታችን ናት ነው የሚሉና የኛም ብቻ ማሰልጠን ማብቃት ሳይሆን አሁን በተጨባጭ አየር ኃይል ውስጥ በርካታ የአፍሪካ ተማሪዎች አሉ። በተለይ ከሪፎርሙ ወዲህ ተቀብለን በበረራ በቴክኒሻን እያሰለጠን ያለ ነው። ስሞቹን መደንደን አስፈላጊ ላይሆን ይችላል። ይሄ እዛው እንዳለ እንዳልኩ እነዚህ ሰዎች አቅም አላቸው ብሎ እንዲገምትና መተናከልም የፈለገ ሰው እንዲያቆም ያደርጋል። ሚሊተሪ ዲፕሎማሲ ነው። እዛው እንዳለ ደግሞ ወንድማማችነት ነው። ከዚህ አንጻር ነው የሚለካው ዲተረንስ እንል እንጂ ወይ ለሀገር ውስጥ ብቻ አይደለም። አየር ኃይል ለሀገር ውስጥ ጥናንሽ እንትኖች ሊኖሩ ይችላሉ። ግን አየር ኃይል በዋናነት መከላከያ የምንገነባው እኛ ቀጠናችን ላለው ስጋት የሚመጥን አድርገን ነው የሚገነባ። በምድር ኃይልም በልዩ ኃይልም በአየር ኃይል የሚገነባ። አየር ኃይል ደግሞ በተለይ ከአየር ኃይል የሚጠበቀው በጣም አስፈላጊ ሆኖ ሲገኝ ድንበር ዘለል ግዳጆችን ለመወጣት ነው። እየተወጣንም ድንበር ዘለል
ግዳጆችን ለመወጣት ስለሆነ ዲተረንስ ወይም ደግሞ ውጊያን የማስቀረት የምንለው ዝም ብሎ ኢትዮጵያ የምትባለውን ሀገር ብቻ አስበን አይደለም፣ ቀጠናችንን አስበን ነው እየሰራን እየገነባን እያሰለጠን ትጥቃችንን እያዘጋጀን ያለ ነው ለማለት ነው። የመጨረሻ ጥያቄ ከጥቂት ዓመት በፊት አጠቃላይ የመከላከያው ዘርፍ ምንድነው ይሄ መሄጃ ያጣ የሚገባበት ወይም ደግሞ የመጨረሻ አማራጭ አድርጎ የመውሰድ ነገር ነበር። በእርግጥ አየር ኃይል ላይ ከዚህም በፊት ባለው ልምድ ትንሽ በውጤትም በጣም ተወዳዳሪ የሆኑ ከ12ኛ ክፍል ውጤታቸው መነሻ ተደርጎ የሚገቡበት ምክንያቱም ትልቅ ኃላፊነትና ከዓለም ጋር ያለው ውድድር በጣም ጠንካራ ስለሆነ ማለት ነው። በዛ መንገድ እንላለን። ግን አጠቃላይ ሚሊተሪውን ስናስበው እንዲህ አይነት በጣም ተመራጭ ተቋም እየሆነ እንዲሄድ ሁሉም የቤት ስራ አለበት ብዬ አስባለሁ። ግን እንደ ማጠቃለያ መልእክት እንዲያነሱ ያሰብኩት በተለያዩ ፍላጎቶች ሀገር ውስጥ ቀደም ብለው ሲያነሱት የነበሩ መቆራቆሶች፣ የጥቅም ግጭት፣ መጓተት ነገሮች አሉ። ግን አሁን ያለው ትውልድ በተለይ እንዲህ አይነት የመከላከያና ሌሎችም የህብረ ብሔራዊነትን የሚገልጡ ተቋማትን የኔ ናቸው ብሎ ለነሱ ጥንካሬ ከመስራትም መስራት ሲባል ገብቶ ማገልገል ሊሆን ይችላል፣ በውጭም ደግሞ መደገፍ ሊሆን ይችላልና ከዛ አንፃር አሁን ያለው ትውልድ ምን አይነት የቤት ስራ ነው የሚጠበቅበት? የትናንቱን እየወቀሱ ወይም ደግሞ የትናንቱን ወረት ብቻ እየበሉ ወይም ደግሞ የአሞገሱ መኖሩስ ያዋጣሉ ወይ? አሁን ዓለም የሚገኝበትን ታሳቢ አድርገን የተለያዩ ሀገራት በጣም ጠንካራ ተቋማት ስላላቸው ነው በፖለቲካ መዋዠቅ ውስጥ ምንም ሳይንገራገጭ ሀገረ መንግስቱ የሚጸናውና ከዛ አንፃር አሁን ያለው ትውልድ ምንድነው ማሰብ ያለበት በተለይ ስለ አየር ኃይል ወይም ደግሞ ስለ መከላከያው ሲያስብ የሚለውን አንስተን እንቋጭ። መከላከያን ለመገንባት መከላከያን የሚገነባ ፖለቲካው ነው። ሀገሪቷ የምትመራበት እንትን ነው። ከዛ እሳቤ ነው የሚነሳው። እሳቤው ከተሳሳተ የመከላከያ ግንባታ ይሳሳታል ማለት ነው። እሳቤው ትክክል ከሆነ መከላከያን በትክክለኛ ፋውንዴሽን ላይ ይቆማል ማለት ነው። ምን ማለት ነው? ብዙ ጊዜ ህዝቦች ሰራዊትን የሚያከብሩት የኔ ተቋም ነው እንድል የሚያሰኙ ቁም ነገሮች አሉ። ይሄ ተቋም የኔ ነው። ይሄ አንዳንድ ተቋም ሲገነባ ከሆነ አካባቢ በመጣ ሰው ብቻ ቢገነባ ለምን የኔ ነው ይላል ሌላው ኢትዮጵያዊ። ባይተዋርነት ይሰማዋል። ከዛ ተነስቶ ነው እኛ ስናስቀምጥ ይሄ ተቋም አንድ የሁሉም ኢትዮጵያዊ ጫፍ ጫፍ ተቋም ነው። የአንድ ቡድን የአንድ ግለሰብ ተቋም አይደለም። የአንድ ፖለቲካ ፓርቲ ተቋም አይደለም። ሪል ከልባችን የምንገነባውም ለዛ ነው። ምልመላም ስናረግ ለዛ ነው። ስናሰለጥንም ለዛ ነው። ስንገነባም ለዛ ነው። ስናዋጋም ለዛ ነው። ስናደራጅ ለዛ ነው። በዛ መልኩ ነው አንድ ከመንግስት ፖሊሲ ተነስቷል። ቅድም ያልኩ ነገር ነው አሁን ተስተካከለ ማለት ነው። የመንግስት እሳቤና ስትራቴጂ ቀጥታ ማለት በትክክል የተሰጠን አቅጣጫና ጋይዳንስ ተቋማትን በተለይ የሀገር መከላከያ አጠቃላይ የሴኩሪቲ አፓራተስ የሚባሉት ኢትዮጵያን በሚመስል ነው መገንባት ያለበት። ኢትዮጵያ ምን ትመስላለች ካልክ ደግሞ 80 ብሔር ብሔረሰቦችና ቋንቋ የሚናገርባት ነው። ሁሉም ተሳትፎን ያረጋገጠበት ወደ አንዱ ያላደላ ተቋም መገንባት ማለት ነው። አንዱ ሰራዊቱን ተቋሙን ወዶ ህዝቡ ወዶ እንዲገባ የሚያደርገው ትልቁ ነገር ይሄ ነው። የኔ ነው የምትለው ተቋም መኖር አለበት። ሁለተኛ ከገቡ በኋላ እዚህ ውስጥ የሚደረጉ አሰራር ስርዓቶች እንትን ራሱ ሰራዊት ግንባታ ነው። ዩኒፎርም በዩኒፎርም በባንዲራ አድርገህ የምትገነባው ከገባ በኋላ የምትሰጠው ስልጠና፣ ሙያዊ ጥራት፣ ሰራዊቱን የምትገነባባቸው እሴቶች፣ ጀግንነት፣ ህዝባዊነት፣ ሩሩህነት፣ ለህዝብ አሳቢነት፣ ለሀገር የሀገር ፍቅር እነኚህ ውስጥ ከገባ በኋላ ደግሞ ወደ እንትኑ ስታመጣው የተረጋጋ እንትን ይሆናል። እውነት ለመናገር ከለውጡ በፊት እኔም እዚሁ ስለነበርኩ ነው እንትን የምለው ማስታወቂያ አውጥተን ሰው አናገኝም። ማግኘት ምን የሚያቅተን ጊዜ አለ። አሁን
የማጥራት መጥቶ አንተ ተው ለዚህ ፊት አታረግም፣ በዚህ ምክንያት አንተ ፊት አታረግም ጠልተን ሳይሆን ወይ በጤና ምናምን በርካታ እንትን የምንመልስበት ሁኔታ ነው ያለው። ከለውጥ ወዲህ እውነት ለመናገር ህዝቡም ሰራዊቱን በከፍተኛ ሁኔታ እየወደደ እያከበረ በርቱ እያለ ነው ያለው። ወጣቱ እየተቀላቀለ ነው ያለው። የግንባታ ሂደቱ ከላይ ነው የሚጀምረው ልልህ ፈልጌ ነው። ከላይ የተስተካከለ አቅጣጫ አሁን ስላለ በዛ ላይ ተመስርተን ለሀገሪቷን የሚመጥን ሰራዊት እየገነባን ነው ብሎ ማስቀመጥ ይቻላል። ሌተናል ጀነራል ይልማ መርዳሳ የኢፌዴሪ አየር ኃይል ዋና አዛዥ፣ በጣም አመሰግናለሁ። አመሰግናለሁ ነው የመጣችሁ። መልካም። የተከበራችሁ የፋና ሚዲያ ኮርፖሬሽን ቤተሰቦች በቴሌቪዥን እንዲሁም በዲጂታል አማራጮች ስለተከታተላችሁ እናመሰግናለን። ቀጣይ ደግሞ ከሌላ እንግዳና ከሌላ ርዕሰ ጉዳይ ጋር እንመለሳለን። ስንታየሁ አባተ ነበርኩ። ጤና ይስጥልን።